በጣም ፈልዬ እግዚአብሔርን ደስ ብሎኛል። ይሄ አባባል the best revenge is improve yourself ራስን ማሳደግ ኢምፕሩቭ እያልሽ ነው። ግን ኢምፕሩቭ ለምን አትይውም? ኢምፕሩቭ ለምን ትላለህ? እኔ እንትን አፍ የፈቱት በእንግሊዝኛ ስለሆነ ለዛ ነው። that's why anyways the best revenge is to improve yourself። አሁን እዚህ ውስጥ ያላችሁ እህት ወንድሞች ይሄንን ጽሁፍ ከኔ ፎቶ ጋር በሚገርም ቪዲዮ ሰርቶ በቁም ነገር ይኸው ከፈለጋችሁ ሪከርድ አድርጉ፣ ታወዳደራለሁ። ከ10,000 በላይ ላይክ ላገኘ ቪዲዮ እኔ ለዛ ቪዲዮ ለለቀቀው ሰው 10,000 ብር እሸልማለሁ። እኔንስ አንተንም ጭምር እሸልማለሁ። the best revenge is to improve yourself የሚለውን ጽሁፍ ከኔ ፎቶ ጋር መልእክቱ እንዲደርሳቸው ማለት ነው አድርጎ በሚገርም ቪዲዮ ለቆ ላይኩ ከ10,000 በላይ ሰው በአጠቃላይ በዛው ልክ እሸልመዋለሁ። እሺ ግን ማለት ነው improve yourself like oldis ሆነና change yourself ቢሆንስ? ኖ improve የኦልዲስ like የነ ቱፓክ ምናምን እንግሊዘኛ ነው። change yourself ቢሆን አልፈልግም። እኔም የቱፓክ ጓደኛ ነኝ ማለት ነው። አንተ ጥሩ ይገባል። የዘመናችን ቱፓክ እና ነገ ያለች የሚሰራው ቪዲዮ አጠገብ ያደረግህና best friend is to improve yourself ብዬ ኖ እቺ ፎቶ ራሱ መኖር አለባት። እቺ ፎቶ አያት። እቺ ፎቶ እቺ ከመኪና ጀርባ የተነሳችው ፎቶ ራሱ መኖር አለባት። ከላዳ ላይ ነው ግን ያነሳው እንዴ? አይደለም። በጣም የሚገርም ነገር ይሄ በጣም የሚገርም በነገራችን ላይ ኃይለ ቃል ያለው ፓወር ያለው ወርድ ነው። ይሄንን ፎቶ ብታምንም ባታምንም ዛሬ ላይ ስሜን ከሚያጠፉ ጠላቶቼ ጋር ሆኜ ነው ይሄንን ፎቶ ያነሳሁት። ጌታ ምስክሬ እውነቴን ነው የምልህ። እና ይሄንን ፎቶ ሳነሱ አልነገርኳቸውም። ይሄንን ፎቶ ግን የዛን ሰዓት ያነሳሁት አይኖ የሆነ ታይም ላይ በሆነ ጊዜ ላይ ይሄንኑ መልእክት ለነሱ እንዲደርስ እንደማድረግ ስለማቅ ያኔ እነዛው ራሱ ጠላቶቼ ካጠገብ እያሉ ይሄን ፎቶ ያነሳሁት። በጣም ቆይቷል፣ 1 ዓመት ከምናምን ሆኖታል። እና በጣም ፓወርፉል የሆነ መልእክት አለው፣ ታሪክም አለው ትላለህ። ከምን መኪና ነው ግን? እውነት ለመናገር የመኪናውን ምርት እኔ አላስታውሰውም። ግን እንደዚህ አይነት ቃላቶች ሞቲቬት የሚያደርጉ የሆነ ደቆስ ያሉ መኪና ላይ አሁን ሬንጅ ሮቨር ላይ እንደዚህ አይነት ቃል አታገኝም። እርግጠኛ ሬንጅ ሮቨር ላይ ልታገኝ የምትችለው ብቸኛው ቃል ሬንጅ ሮቨር የሚለው ነው። በቃ ግን ላዳ ላይ ምን ለዚህ ታክሲ ላይ ላዳ አይደለም ይሄ። በጣም በነገራችን ላይ የዚህ መኪና ባለቤት የሆነውን ሰው በነገራችን ላይ በዚህ አጋጣሚ ሶሻል ሚዲያ ነው እና የዚህ መኪና ባለቤት የሆነውን ሰው ባገኘው በቁም ነገር እሸልመዋለሁ። እኔ ራሴ እሸልማለሁ። በቃ እኔ እሸልማለሁ አልኩ። በቃ ይሄ የዚህ መኪና ባለቤት የሆነውን ሰው እንደገና ደግሞ ተወዳጆች በአንድ ነገር አግዙኝ። ሌላ ሶስተኛ ደግሞ የሚሸልመው በእኔ ጉዳይ ቪዲዮ የሰሩ አንድ ካህን ነበሩ ይመስለኛል። ጉራራ ኪዳነ ምሕረት ነው የሚያገለግሉት። ስማቸውን አላቃቸውም፣ ያው በሌላም ሰው አላቃቸውም። እና የምታውቋቸው ሰዎች ካላችሁ ስማቸውን ምናምን ጻፉልኝ፣ አገኛቸዋለሁ። እሳቸውም ልሸልማቸው የምፈልጋቸው አባት ናቸው። ልሸልማቸው በቁም ነገር የኔ ስም ጠርተው እኔን ዲፌንድ ስላደረጉ ሳይሆን እንደ ካህን ግን ግራ ቀኝ ተመልክተው እንደ ካህን አባቴ ምክርን የሰጡ የሚደንቁ አባት ስለሆኑ ለሳቸውም ምሰጠው ሽልማት አለ። ኪዱዬ መጣች።
እንዴ የት ሄደች? እና እንዳትረሱ ተሳስቼ ነው። ኪዱ ወይ ፈለገ ደህና ነሽ? ደህና ነኝ። እንዴት ነህ? አንቺ ምርጥ የሆንሽ ልጅ ደህና ነህ? ፈገግታሽ ራሱ እኮ እግዚአብሔርን በቃ እንዴት ያረጋጋል እኮ። ተው ፈለገ አታሽኮርም። ለምን ትቀናለህ? ለጆሲ አንድ አንበሳ ይሸለምልን። ኧረ ቢኒዬ ችግር የለም። እንዲህ ፈለገ ለምን ደግሞ ተኝተህ ነው? አይ ኖ ልዘጋ ልወጣ ነው። ጆሲን ቻው እያልኩት እያለ ስትልኪልኝ እንዲሁ እንትን ልበልሽ እየለኩ ሳላውቅ ፈለገ ጋር ለኩ እያልኳቸው ነበር። ኧረ ችግር የለውም ኪዱ፣ አንድ ቀን በደንብ እናወራለን። ታይ ግድም ብቅ በይ። ኧረ እመጣለሁ። እግዚአብሔር ቅድም እኮ እስክገባ ሰምቼ ከዛ ነው የገባሁት። ኦኬ አሪፍ። አንድ ቀን ትመጪና ትዘምሪልናለሽ። ኧረ ችግር የለም። እሺ እሺ ኪዱ፣ ባይ ባይ። ሰላም ሁኚ። ደህና ደር። እሺ ኪዱ፣ ማፊያ ሆንሽ ወይ እና እነዚህ ሶስት ሰዎች እሸልማለሁ። አንደኛ እኔን ምን ባረግ ነው ቤስት ይሄን በቃ አንተ ከነዚህ ውስጥ የፈለግከውን ተጠቀምበት። ቤስት ሪቬንጅ የሚለውን በቁም ነገር በሚገርም ቪዲዮ ኤዲቲንግ ከ10,000 በላይ ላይክ ላገኘ ሰው 10,000 ብር እሸልማለሁ። የዚህን መኪና ባለቤት ይኸው የዚህን መኪና ይሄ ራሱ ይላሉ ኮሜንት ላይ እሸልመዋለሁ። እንዴ ለምን አይሸለምም? ፓስተር ቢሆንም ለምንድን ነው ምንድን ፓስተር እኮ እንደዚህ ምንም ችግር የለውም። እና the best revenge is to improve yourself የሚል ጽሁፍ ከጀርባው ለጥፎ ያለ ይሄ መኪና ባለቤቱ የምታውቁት ከሆነ እሸልመዋለሁ። መኪናቸው የሲሳይ ነው ደምረው የሲሳይ ነው አላለም? ኤኒዌይስ እሸልመዋለሁ። እንትን ታርጋ ቁጥሩ ምናምን እዚህ ጋር እንዳይታይ ያደረኩት በምክንያት ነው። የመኪናው ባለቤት ግን ከታወቀ መልእክቱ ከደረሰው እሸልመዋለሁ። ሌላው ቪዲዮ የሰሩት ካህን የምታውቋቸው ካሉ እንግዲህ እሳቸውንም እሸልማቸዋለሁ። እንግዲህ 30,000 ብር ተዘጋጅቷል ማለት ነው። 10,000 ብር ለሶስት ሰው 40 አድርገዋ። ዴቿን ደግሞ ለእኔ የሆነ ነገር ቻሌንጅ አድርገን ወንድማችን የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከአንተ ጋር ይሁን። አይደለም ሰማኝ፣ አንድ ጌም ንጮት ካሸነፍኩ 10,000 ብር ለእኔ ሸልመኝ። አይ ቁማር ነው፣ በብርማ ከሆነ ቁማር። ኧረ ቁማር አይደለ? ኧረ በኢየሱስ አይ ቁማር ስለሆነ እኔ ምክንያት እየፈለግክ ነው። የምር ግን አሁን በቃ ትራንስፈር የሚደረግልኝ 10,000 ብር። አንድ ጌም ተጫውተን ካሸነፍከኝ ምሳ ልጋብዝ። የፈለግኩበት ቦታ ስለ የፈለግኩበት የተባለ የማይሆን ቦታ ና አይደለም፣ ግን ላይክ እኔ ቦታ መርጬ ለማለት። እሺ መልካም። እኔ ጌታ ና ጋይስ በቃ እግዚአብሔር ለሽልማቱ ለእኔ 10,000 በላይ ነው ግን መሆን ያለበት። ምን ነጥ ኮይነ እንዲ አንተ ይህን ኤዲት ላረገ ምናምን ብለህ እኔ ላይ ሲሆን እንዲ ከ10,000 በላይ ስንት ነው ማሸነፊያ? ማሸነፊያ ስንት ነው? 5,000 በላይ። እሺ 5,000 ጋይስ ከሞን ታፕ አድርጉ። ምሳ ልጋበዝ። ኤቭሪባዲ ታፕ ዘ ስክሪን ጋይስ፣ ሁላችሁ አንተም ካሸነፍክ ሁሉም የሚወዱትን ሰው ፈለገ አትናቴዎስን ትጋብዘዋለህ። ይፈልይ በጣም ከብዶኛል ኑሮ። ሶስት ጋይስ ፈርስት ጊፍት ትሪፕል ነው ቴዲ ጋይስ ካሞን ሌትስ ጎ። ወንድሜ ጋብዘኝ ነገ ቀብረር ያድርገኝ። እውነት አው ጆሲ ብላ እያሉ ነው። እውነት ኮሜንት ላይ ጆሲ ጥሬ ስጋ እንዲበላ የምትፈልጉ ታፕታፕ አድርጉ። የስ አነቃቋቸው ኮሜንት ላይ። እዚህ እኔ ጋር በዛብህ የሚል አካውንት እኔ አሜሪካ ነኝ፣ ኦርቶዶክስ፣ የተረጋጋሽ ትሁት፣ መካሪ፣ ጥሩ ረዳት የሆነች ሚስት በውስጥ አውሪኝ የሚል ኮሜንት የጻፍከው ወንድማችን በዛብህ ሚዩት አላረግህም፣ ግን ትዳር ልክ
እንደ ቤት ሰራተኛ ፐብሊክ ላይ አይደለም የሚፈለገው። እንዲህ አይነት ነገር ትክክል አይደለም። አሁን ይህን መልእክት ስታስቀምጥ ብዙ ሰዎች ሊወዘጋገቡ ይችላሉ። ለአንተም ጥሩ አይደለም እና ትክክለኛ ትዳር ከሆነ የምትፈልግበት መንገድ በራሱ ትክክል አይደለም ከቻልክ። ካልሆነ ግን ምናልባት እንዲሁ እያለገትክ ከሆነ ግን እንግዲህ ማለት አልፈልግም። ግን በቁም ነገር ከሆነ ግን እንደ ትዳር በዚህ መልኩ ስለማይፈልግ ፕሊስ